አምላካችን አባታችን እግዚአብሔር ሆይ እናመሰግንሃለን። ስለ ተከፈተውና ስላነበብነው ቅዱስ ቃልህ እናመሰግንሃለን። ጌታ ሆይ ይህንን ቃል ስንሰማ ለእውቀት እንዳይሆንብን የምናውቅ ይመስለናል። ግን ጌታ ሆይ አንተ ካልገለጥክልን በስተቀር የልብ አይኖቻችን በርተው ሕይወት እንዲሆነን ካላደረክልን በስተቀር እውቀት ብቻ ይሆንብናልና ጌታ ሆይ እንድትረዳን እንለምንሃለን። በዚህ ቦታ ይህንን ቃል የሰሙ ሁሉ የልብ አይኖቻቸው እንዲከፈቱ እንዲበራላቸው አንተ ለሁላችንም ይህንን ቃል እንድታበራልን እንድትገልጽልን እንለምንሃለን። ጊዜውንም ራሴንም ላንተ አሳልፌ አቀረብኩ። ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ቁጭ በሉ። የተወደዳችሁ አባቶች እንኳን ለዚህ ቀን አደረሳችሁ እላለሁ። እኔም ከአባት ለአባቶች ይሄ እንግዲህ አባቶች ስንል ዴፊኒሽኑ ቅድም ፓስተራችን ነግሮናል። ያገባችሁ በሙሉ ወንዶች በሙሉ ይሄ ሴቶችን አይጨምርም ማለት ነው። አባት ነን ቢሉም አይሆንም። እሱን ለማለት ነው። ይህችን ለይተን እንድንነሳ ነው። በዚች በተሰጠኝ አጭር ጊዜ ውስጥ ስለ አባትነትና ስለ ተልእኮ እግዚአብሔር ያሰበልንን ባጭሩ ለመናገር እሞክራለሁኝ። ግን አንድ ነገር እንድናውቅ የምፈልገው ልጆች አባትነትን እንዴት ያሉ፣ እኛም ልጆች ነበርን በአንድ ወቅት። ሁላችንም አባቶቻችንን እንዴት እናያቸው ነበር? ዛሬ ያሉት ሕፃናትስ አባቶችን እንዴት ነው የሚያዩት? አባትነት በልጆች ዓይን ሁሉን አዋቂ፣ ሁሉን የሚችል ባለስልጣን፣ ኃይለኛ፣ ጉልበተኛ፣ ሀብታም፣ ሁሉ የጠየቁትን ሊያቀርብ የሚችል አስተማሪ፣ መካሪ፣ ለሁሉ ነገር ደግሞ መልስ ያለው፣ ምንም የማይቸግረው፣ ይሄ ምንድን ነው ሲባል መልስ ወዲያውኑ የሚሰጥ፣ አላቅም የማይል፣ ስናጠፋ ተቆጪ፣ ቀጪ፣ ደጋፊ፣ ጠባቂ፣ ተንከባካቢ፣ ከሁሉም በላይ ደግሞ ሮል ሞዴል፣ እሱ የሚያደርገውን ለመኮረጅ በቃ በጣም የምንሞክር መጋቢ፣ ፕሮቫይደር። በዚህ ላይ የእናቶችን ሚና ለማሳነስ አይደለም። ዛሬው ቀኑ የአባቶች ስለሆነ ቅድም እንደተባለው አባቶች ላይ ፎከስ እናደርጋለን እንጂ ከዚህ ያነሰ ሚና የላቸውም እናቶችም። ግን እነኚህ አሁን የጠቀስኳቸው ነገሮች በሙሉ የሰማያዊ አባት ባህሪዎች ናቸው። አብዛኛዎቹ ሕፃናት ሩቅ ያለውን አባት፣ ሰማያዊውን አባት ማየት አይችሉም። በሕፃንነታቸው የሚያዩት አጠገባቸው ያለውን አባት ነው። በዛ አባት ውስጥ የሚያዩትን ነው አባት ለሚለው ዴፊኒሽን መልስ የሚሰጡት። ስለዚህ ጌታ የረዳው አባት ወይም አባቶች ልጆቻቸውን እጅግ ከነሱ የተሻለ ወደር የሌለው ከአእምሮ በላይ የሆነ ችሎታ ያለው ወዳጅ፣ ጠባቂ፣ ኃይለኛ፣ ጎበዝ፣ ምንም የማይችለው አባት እንዳለ
ከወዲያው ከመጀመሪያው እየነገሯቸው ያሳድጓቸዋል። እኔ አይደለሁም እኔ ውሱን ነች የኔ ችሎታ፣ ግን ከሁሉ በላይ አለ። ታላቅ አምላክ አለ፣ ኃያል አምላክ አለ፣ አስተማማኝ አምላክ አለ፣ ሁሉን የሚያይ አምላክ አለ፣ በሁሉ ቦታ የሚሆነውን የሚያይ አምላክ አለ ብለው በየዕለቱ እየነገሯቸው ልጆቹን ያሳድጋሉ። እነኚህ የታደሉ አባቶች፣ የጌታ የሆኑት አባቶች ክሬዲቱን ወደ ዋናው አባት ወደ ትልቁ አምላክ አባት ሪፍሌክት ያደርጋሉ። ይሄንን የምለው ይሄ ሁላችን በክርስቶስ የዳን ሁሉ አባታችን ብለን የምንጠራው አምላክ አለን፣ ጌታ አለ፣ አባታችን አለ፣ እግዚአብሔር አብ እና ስለሱ ለመናገር ያዘጋጀሁትን ኦልሬዲ ቅድም ፓስተር ነካክቶታልና አልመለስበትም። ደግሞ ይገባናል፣ ስለ ጊዜ ለመቆጠብም ብዬ ነው። እና ግን በፋሚሊ ስትራክቸር ውስጥ ቤተሰብ አለ። ቤተሰቡን የሚመራ አንድ ባል አለ። ያ ባል አባት ነው። ያ አባት ሪፍሌክት የሚያደርገው የሰማያዊውን አባት ገጽታ ነው፣ ባህሪ ነው። ፍቅር ቢታይ ከእሱ ከሰማይ ከአባት ያገኘውን የሚያስተላልፍበት ነው እና ሁሉን ነገር የሚያደርገው ነገር ሁሉ የሰማያዊ አባት ምሳሌ ነው። ቅድም ፓስተር ብሎታል ይሄን። ስለዚህ ባል የሚስት ራስ ነው። የባል ራስ ክርስቶስ ነው። የክርስቶስ አባት አባታችን የሁላችን አባት አብ ነው። ስለዚህ ይህንን ኃላፊነት ቅድም ፓስተር ብሎታል። ትልቅ ኃላፊነት ነው። ኃላፊነቱ ባል ብቻ አይደለም። ኃላፊነቱ ለቤተሰቡ ጌታን ወክሎ የሚሰራ ነው። ስለዚህ የቤተሰቡ ካህን ነው። ብዙዎቻችን ካህን ስንል ኦልሬዲ ማይንዳችን እንትን ስለሆነ ቄስ ነው እንበለው። ግን ካህን የቤተሰቡን ስፒሪቹዋል ላይፍ የሚጠብቅ በትክክል መሆኑን ቼክ የሚያደርግ ማለት ነው። ስለዚህ ቤተሰቡን ወክሎ የሚማልድ፣ የሚጸልይ፣ የሚያጸልይ ከእግዚአብሔር ሰምቶ ለቤተሰቡ አመራር የሚሰጥ ቃሉን ተከትሎ ቤተሰብን የሚመራ ማለት ነው። አባት አያችሁ ኃላፊነቱን። እግዚአብሔር ምን ያህል ትልቅ ነው። ምንም ገደብ የለውም። የዛ ትልቅ አምላክ ወኪል በቤተሰቡ ውስጥ ትልቅ ኃላፊነት ነው። እንደዚህ አድርጎ ቤተሰቡን ያስተዳድራል። ስለዚህ ስራው ሁለት ዋና ነገሮች፣ አንድ መንፈሳዊ አመራር መስጠት እና ማስተዳደር፣ ቤተሰቡን ደግሞ እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ በፍቅር ልጆችን መምራት፣ ማሳደግ። ይሄንን ካደረገ ጤናማ የሆነ ትውልድ፣ እግዚአብሔርን የሚፈራ ትውልድ ወደፊት ይመጣል። ልጆቹ ያንን ያደርጋሉ። የልጅ ልጆቹ ያንን ተከትሎ ይሄዳሉ። ቅድም እንዳልኩት ልጆች አባታቸውን ደህና አድርገው ይኮርጃሉ። ከልጅነታቸው በጣም ይኮርጃሉ። እንዲሁም እናታቸውንም። ይህንን ትናንትና ወንድማችን ብንያም የተናገረውን ታስታውሳላችሁ። እግዚአብሔር ለእኔ ፍቅርን ያስተማረኝ እናቴን ሰጥቶኝ ነው፣ በእናቴ ውስጥ ነው አለ።
ከሷ የሱን ፍቅር በሷ ውስጥ ስላየሁኝ አለ። ይሄ አንድ ትልቅ ነጥብ ነው። ሌላ ያለው ነገር ደግሞ አትርሱ። ስለ አባትየው እሱ በየቀኑ ስለሚጸልይ በየቀኑ መጽሐፍ ቅዱስ ስለሚያነብ ኤቭሪ ሲንግል ዴይ ነው ያለው። በነገራችን ላይ አይ ዶንት ኖ እኔ እንደዛ አይመስለኝም ነበር። ኤቭሪ ሲንግል ዴይ ይህንን ስለሚያደርግ በጣም ይገርመኝ ነበረ። ስለዚህ አይ ቲንክ ሂ መስት ቢ ራይት ብዬ በቃ ተከተልኩት አለ የአባቱ ፈለግ። እና አሁን ጌታን እንደ ጉድ ነው ውድድ የሚያደርገው። እና ፎቶግራፎች አሉኝ እዚህ ላይ ጂሰስ ማይ ሎርድ በቃ ብሎ እንትን አድርጎ የሚሄድ እና አንዳንዱ አባት እንደዚህ አይነት ልጅ ያወጣል። ልጆች ያሳየናቸውን ነው የሚያደርጉት የሚሆኑት። ይህንን ካላደረግን ችግር ይኖራል። አንድ እንትን አሳያቸዋለሁ። አንድ ፕሮሚስ ኪፐርስ የሚባሉ ፕሮሚስ ኪፐርስ እና በባፕቲስት ፕሬስ ሪሰርች ሰርተው ያወጡት አንድ እንትን ከአንድ ቦታ ሰምቻለሁኝ። እሷን ጻፍኳትና ለእናንተ ለማቅረብ ፈለኩ። ምንድን ነው የሚለው መሰላችሁ? ቤተ ክርስቲያን ውስጥ ያሉ ህፃናት ልጆች ወደፊት ቤተ ክርስቲያን ውስጥ መሆናቸውን ይቀጥላሉ ወይስ ያቆማሉ የሚለውን ቼክ ለማድረግ በአንድ ወቅት ያሉት ካደጉ በኋላ ይቀጥላሉ ወይስ አይኖሩም ለሚለው ዋናው ቁልፉ የት ነው የሚለው ዛሬ በቤተሰባቸው ውስጥ የሚያዩት ነው ብለው ሪዛልቱን የሚገርም ሪዛልት ነው። ቤተ ክርስቲያን የሚሄድ አባት ቤተ ክርስቲያን የሚሄድ የማይሄድ አባት ባለቤቱ ትሄዳለች ልጇን ይዛ፣ እሱ ግን አይሄድም። ካደገ በኋላ ያ ልጅ 18% ኦፍ ያንን ከመቶ 18ቱ ብቻ ተመልሶ ቤተ ክርስቲያን ይመጣሉ፣ ሌሎቹ አይመጡም። 82ቱ አይመጡም ፐርሰንት ማለት ነው። ቤተ ክርስቲያን የሚሄድ አባት ሚስት ብትሄድም ባትሄድም ምንም ችግር የለም። እሱ ግን የሚሄድ ከሆነ ልጆቹን ይዞ 66% ተመልሰው ይመጣሉ ቤተ ክርስቲያን። ባል አይሄድም፣ ሚስት ቤተ ክርስቲያን ትሄዳለች ልጆቿን ይዛ። ከነኛ ውስጥ at the end of the day ሲያድጉ ተመልሶ ቤተ ክርስቲያን ውስጥ ማምለክ የሚቀጥሉት 66% ነው ይላል። ቤተ ክርስቲያን የሚሄድ አባት፣ ቤተ ክርስቲያን የምትሄድ እናት አንድ ላይ ልጆቻቸውን ይዘው የሚሄዱ የሚያመልኩ ያን የሚያዩ ከሆነ 75% ኦፉ የእነኛ ልጆች ተመልሰው አምላኪዎች ይሆናሉ የሚል ነው። ይሄ እንግዲህ ፐርፌክት የሆነ እንትን ላይሆን ይችላል፣ ግን የሚሰጠው ክሉ አለ። ክሉ ምንድን ነው? ዛሬ የምናደርገው የልጆቻችንን የወደፊት ፌት ይወስነዋል። ዛሬ ማምለካችን፣ ዛሬ እዚህ ወጥተን መዘመራችን፣ መጸለያችን፣ የምናደርገውን ነገር ልጆቹ ይኮርጁታል እንደ ጉድ። የሚኮርጁት ደግሞ የወንድየውን ነው በአብዛኛው። ስለዚህ ይሄ ትልቅ እንትን ሊሰጠን ይችላል። ስለዚህ ልጆች አባቶች የሚያደርጉትን ያሉ ደህና አድርገው ያሉ ሚሉትን ብቻ ሳይሆን የሚያደርጉትንም ያሉ
እግዚአብሔርን ሲፈሩ እና ሳይፈሩም ያውቃሉ። ሲጸልዩ ያውቃሉ፣ ሲያመልኩም ያውቃሉ። ሞቲቫቸውንም ጭምር ልጆች ያጠናሉ። አንድ ቤት አይደለም ያሉት እና በቃ አይ ብቻ ለፎርማሊቲ ብቻ የሚደረግና እውነተኛ የሆነውንም በደንብ ይለያሉ። እና የእነሱንም እንትን በዛ መሰረት ነው እንትን የሚሉት። አንድ አባት በቤተሰብ ውስጥ ትክክለኛ የሆነ የጽድቅ መንገድን ለማስተማር ትክክለኛ የሆነ የእግዚአብሔር መንገድ ለልጆቹ አድርጎ ለማሳየት በመጀመሪያ ደረጃ ምንድን ነው ማድረግ ያለበት? ዛሬ ያነበብነው ክፍል ይናገረናል። የሚለው ምንድን ነው? በተለይም የእግዚአብሔር እውቀት ቃል እያንዳንዱ አባት መካን አለበት፣ መቻል አለበት፣ ማወቅ። ሙሴ በዚህ ክፍል ሲናገር እግዚአብሔር የሰጠኝ ትእዛዝና ስርዓት ሕግ ይህ ነው፣ ስርዓቱን እና ትእዛዛቱን ሁሉ በመጠበቅ አንተ ልጆችህና ከነሱ በኋላ የሚመጡት ልጆቻቸው በሕይወት ዘመናችሁ ሁሉ አምላካችሁን እግዚአብሔርን ትፈሩ ዘንድ ነው። እግዚአብሔርን መፍራት ትክክለኛው አባት ማሳየት አለበት። መንገር አይደለም። ለመንገርማ መንገር ችግር የለውም። እግዚአብሔርን ፍራ ይቻላል። ነገር ግን እግዚአብሔርን ፈርቶ ማሳየት፣ ቃሉን ማጥናት፣ በመጽሐፍ ቅዱስ ህብረቶች መሳተፍ፣ ማክበር። እግዚአብሔርን መፍራት ማለት ቃሉን ማክበር ማለት ነው። ትእዛዛቱን መፈጸም ማለት ነው። እግዚአብሔር ይርዳን ሁላችንም። በነገራችን ላይ ለራሴም ነው የምሰብከው ብያለሁኝ እና እግዚአብሔር የተግባር ሰዎች ያድርገን። የእውቀት ሰዎች ሳይሆን የተግባር ሰዎች። የእግዚአብሔርን መልካም እኔ የተሸከምኩት የአባትነት ኃላፊነት እግዚአብሔር ከኔ ነው የሚጠብቀው። የቤተሰቤ የመንፈሳዊ እድገት መበላሸት እና መሻሻል ማደግ በእግዚአብሔር ፊት እኔን ነው የሚያስጠይቀው። አዝ ቤተሰብ እንደ እግዚአብሔር አባት፣ እንደ ምድራዊ አባት። ስለዚህ ለእግዚአብሔር የምናስረክባቸው ሰዎች ልጆች እኛ ዋጋ ከፍለን ልጆቹን ወደ እግዚአብሔር ልሱን እናስረክብለን። ይሄንን ማድረግ የአንድ አባት ግዴታ ነው፣ ኃላፊነት ነው። ስለዚህ ምን ይላል በቁጥር 5 ላይ? አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ይሄንን ምንም ጌታ ኢየሱስም ይሄንኑ ደግሞ ተናግሯል። ይህን ቃል በፍጹም ነፍስህ ውደድ፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልህ ውደድ የሚለው ቃል ከዚህ በፊት በተደጋጋሚ ተምረነዋል። በእውነት መውደድ ማለት መውደድ ነው። ሌላ አማርኛ የለውም፣ ሌላ ትርጉምም የለውም። ከልብ መውደድ፣ ከአፍ ሳይሆን እግዚአብሔርን መፍራት ነው እና ከዚህ በፊት እንደተባለው ያንን የምናደርገው እግዚአብሔር ስለሚቀጣን ሳይሆን እግዚአብሔርን ስለምንወደው መውደድ፣ ስለሚወዱን መውደድ፣ ስለምንፈራቸው መውደድ ሌላ ነገር ነው። ስለዚህ ልጆቻችሁን አድርጎ ውደድ ከማለታችን በፊት እኛ ራሳችን ወደን ማሳየት፣ በተግባር ማሳየት ጥረት ብናደርግ ይኖርብናል ማለት ነው። ስለዚህ
ከቁጥር 6 እስከ 7 ቁጥር 6 እና 7 የሚለው ዛሬ የምሰጥህን እነዚህን ትእዛዝ በልብህ ያዝ፣ በልብህ ያዝ። ሚሽናል ማይንድ ይኑርህ ማለት ነው። ሚሽን በልብ ጻፈው። በቃ እሱ ድራይቪንግ እንትኑ የሚሆነው እሱ ነው። ልጆችም አስጠናቸው፣ በቤትህ ስትቀመጥ፣ በመንገድም ስትሄድ፣ ስትተኛ፣ ስትነሳ፣ ስለ እነዚህ ሁሉ ነገር ለነሱ ተናገር ይላል። እህቶቼና ወንድሞቼ አባቶች፣ ምንድን ነው እኔ ለልጆች የምናገረው? ስተኛ፣ ስቀመጥ፣ ስነሳ ምናምን የሚለው ነገር በጣም ተራ ቋንቋ ይመስላል። ነገር ግን በእውነት አለ መልሱ እንትን ነው። በዚህ አሁን በእነኚህ ልጆች ላይ በቤታችን የምንለማመደው ልምምድ ወጥተን ወንጌል ለመመስከር እንዴት ቀላል እንደሚሆን አይምሰላችሁ። ቢኮዝ ቅድም ያልኩት ነው። መጀመሪያ ስንገባ እኛ አባቴ አንተ በጣም ጎበዝ እኮ ነህ ምናምን ሲለኝ፣ ወይ ከኔ የተሻለ እኮ ጎበዝ አለ፣ በጣም ኃይለኛ ጎበዝ፣ ወሰን ወደር የሌለው አለ። እሱን ታውቀዋለህ? እግዚአብሔር ይባላል። ጌታ ኢየሱስ እኮ ነው አለው። ኃይለኛ ዳኛ እያልና ገባቸውም አልገባቸውም ችግር የለም እናልፋለን። ሌላ ይመጣል። ሁሉን ቻይ ነው እሱ። ሁሉን ቻይነቱን እኔን ሁሉን ቻይ ትልኛለህ አይደል? ባስ ኃይለኛ አለ። እሱን መናገር። ሁሉን አዋቂ፣ ለሁሉ መልስ፣ ጥበበኛ፣ መንገድ ለሁሉ መልስ የሚሰጥ፣ ለጥያቄዎች ሁሉ መልስ አለ። ዋናው እግዚአብሔር አባታችን በሰማይ ያለው። እኔ ውሱን ነኝ፣ እኔ አልችልም፣ እኔ በአንድ ጊዜ ሁሉ ቦታ የለሁም። እሱ ግን ሁሉ ቦታ አለ፣ ሁሉን ያህል። ፍቅር እኛ እዚህ አሁን የምናሳያቸው ፍቅር አይደለም፣ ከዛ የባሰ ፍቅር። እሱ እኮ ለእኛ ለአንቺም ለእኔም ለሁላችንም የሞተልን አምላክ አለ ብለን መንገር። ይቅር ባይ፣ ይቅር እያልን ይቅር ማለትን ማስተማር፣ ይቅርታ በመስጠትም በመቀበልም። ይቅር ሲሉን ኦኬ ይቅር ብሎ ቂም መያዝ ሳይሆን ቂምንም አለመያዝንም ማስተማር የሚቻለው ቤት ውስጥ ነው። እሱን ሁሉ እንነጋገራለን ማለት ነው። እውነተኛ የሚናገር፣ እውነትን መናገር፣ ባለመዋሸት፣ ይህን የመሳሰሉን። ስንዋሽም ሁሉን ነገር አለ እያሉ የለሁም በል የሚባለው እንትንም አንዳንድ ጊዜ አለ አይደለም? ስልክ የለም በል። ድሮ እንደዛ ይባል ነበር። አሁን ለካ ቀርቷል። ዳይሬክትሊ ለሰውየው ነው እንትን የሚባለው። ስልክ ሲደወልም ደግሞ እያዩ አለማንሳት። እንግዲህ የለም ምናምን ነው። እንደዚህ እውነተኝነትን ልጆች ማየት ይፈልጋሉ ከኛ። በዘመኑ ቴክኖሎጂ አይ ቲንክ ብዙ መንገዶች አሉ እነኚህን ነገሮች ቼክ ለማድረግ የሚቻልበት። እነሱ ደግሞ ጎበዞች ናቸው። እውነትን መናገር፣ እውነትን ማስተማር፣ መዋሸትን ኃጢአት መሆኑን እኔ ብቻ ሳይሆን የሰማያዊ አባቴ ደስ አይለውም ብለን መንገር። ይህንን ካልነገርናቸው በስተቀር ሌላው የተለያዩ ነገሮችን ጥቅሶችን ከምንነግራቸው ይሄኛው በጣም ቀላል ይሆናል። በቁጥር 8 እና 9 ላይ በእጅ ላይ ምልክት አድርግ፣ እሰራቸው፣ በግንባርም ላይ ይሁኑ፣ ከቤት መቃኖች በግቢህም በሮች ላይ ጻፋቸው። አቤት አቤት! ይሄ የእግዚአብሔር ቃል እንዳይረሳ በሄድንበት፣ ስንቀመጥ፣ ስንተኛ፣ ቤት ስንገባ፣ ስንወጣ፣ በሁሉ ቦታ የሚያስታውሰን ይሄ ሁሉ ቱል ቦክስ ያለው ለአባት ነው።
ሁሉም ማድረግ አለበት። ግን አባት እነኚህን አስፈጻሚ ነው። እቤት ውስጥ ስለሚያስፈጽም እነኚህን ነገሮች በሙሉ ይጠቀምበታል ማለት ነው። እንዳይረሳው፣ እንዳይዘነጋው። ምን ያህል እግዚአብሔር በዚህ ነገር ሲሪየስ እንደሆነ ገብቶን እንደሆነ አላቅም። ስለዚህ በእውነት እነኚህን ማስታወስ በጣም ጥሩ ነው እና በተቻለ መጠን ከሚያዘናጉ ነገሮች መቆጠብ። አሁን ግድግዳ ላይ እንትን ቢለጠፍም ለማየት አንችልም እኮ። እንኳን ግድግዳ ላይ ያለውን አጠገባችን ያለውንም ማየት አንችልም። ቢኮዝ ሴልፎን በእጃችን እያለ ኤቭሪባዲ ሴልፎን ነው የሚያየው። ቤት ገባ፣ ምግብ እየበላት ሴልፎን፣ ምንም እያደረግን ሴልፎን ነው። አሁን ቲቪውም ቀረ፣ አክቹዋሊ እሰይ እንኳን ቀረ። ግን በእውነት አሁን በእጃችን ሁሉም የየራሱን ይዞ በቃ አቴንሽን የለም፣ መነጋገር የለም፣ መተያየት የለም እና የእግዚአብሔርም ቃል ለማካፈልም በጣም አስቸጋሪ የሆነ መጥቷል። ስለዚህ እነኚህ አይነት ነገሮች ላይ ሁሉ አባት ኖርም ያወጣል ቤት ውስጥ። የአመራር ለቤተሰብ እንዴት መመራት እንዳለበት ያሳያል ማለት ነው። ስምምነት ያደርጋሉ፣ ያስተካከላሉ። መስተካከል ያለበት መቅረት ያለበት እንዲቀር፣ መሆን ያለበት እንዲሆን። ለቤተሰብ ጊዜ መስጠት። ብዙዎቻችን ሌሎች ጠቃሚ ነገሮችን እየሰራን ግን ትዳራችንን እየገነባን ይመስለናል። ትዳርን የምንገነባው ትዳርን በመገንባት እንጂ ሌላ ነገር በመገንባት አይደለም። ትዳር መገንባት የሚባለው ነገር ደግሞ እነኛ ነገሮች አስፈላጊ ቢሆኑም ለትዳር ጊዜ መስጠት፣ ለቤተሰብ ጊዜ መስጠት፣ ለልጆች ጊዜ መስጠት፣ ሪሌሽንሽፕ መፍጠር። ሪሌሽንሽፕ የሚፈጠረው አብረን ኳስ ስለተጫወትን ሪሌሽንሽፕ ተፈጠረ ማለት አይደለም። ምንም ነገር ሳይሰራ ቁጭ ብሎ በመነጋገር ነው ሪሌሽንሽፕ የሚፈጠረው እንጂ አብሮ ፊልም ስላየን ኦኬ ዛሬ በቃ ከልጄ ጋር ኳሊቲ ታይም አለኝ ሄደን ፊልም እናያለን። ያ ሪሌሽንሽፕ አይደለም። አብሮ ፊልም ነው የታየው እንጂ በሁለቱ መካከል የተደረገ ምንም ሪሌሽንሽፕ የለም። ስለዚህ ምንም አይተዋወቁም ማለት ነው። ቁጭ ብሎ መነጋገር፣ ጥያቄ በማውጣት ጥያቄ በመስማት በመመለስ በመመላለስ የሚፈጠር ሪሌሽንሽፕ ነው። አባቶች በተለይ ያንግ አባቶች እዚህ ላይ በጣም እንድናስብበት ያስፈልጋል እና we need to create ትክክለኛ ሪሌሽንሽፕ ከልጆቻችን ጋር ከሚስቶቻችን ጋር የሚለው እንዳለ ሆኖ እና ጊዜ መስጠት፣ ኳሊቲ ታይም ለልጆችም ለሚስትም ለሁሉም ታይም መተው። ይሄ ሲባል ሌላ ስራ አትስሩ አልተባለም፣ አትማሩ አልተባለም። ሁሉ ነገር ተደርጎ ግን ጊዜ ተገድቦ ለነኚህ ነገሮች መቀመጥ አለበት ለማለት ነው። እንዳልኩት አባት ሲያደርግ ያዩትን ነው ልጆች የሚያደርጉት። ምሳሌ እንሆናቸው ለልጆች። ሆነ ብላችሁ ኢንቴንሽናሊ ለልጆቻችሁ የወደፊት መንፈሳዊ እድገት ጥረት ማድረግ። ዛሬ የሚታየው የምስቅልቅል በህብረተሰባችን በጠቅላላው ቢኮዝ ዓላማውን የሳተ የአባትነትና ልጅ ሪሌሽንሽፕ በብዛት ስላለ ነው። መደማመጥ ስለሌለ ሁሉም እንደፈለገውም ስለሚኖር ራሱ የአባትነት ዴፊኒሽን ራሱ እየተምታታ ስለሆነ ሰዎች አቴንሽን ስለማይሰጡ፣ ስለዚህ ወደ ትዳር የምትመጡ ትዳር ውስጥም ያላችሁ እናንተ የዛሬ ምቾት ሳይሆን ትውልድንም እያሰብን እንኖር። ጊዜው ሳያልፍ ደግሞ አንዳንድ አባቶች
እንደኔ ያለ አይነት ጊዜው ካለፈ በኋላ ምንም ነገር ብንፈራገጥ ምንም አንጨምርም። አይሰሙንም ልጆች። ጊዜው ሳልፍ ገና በልጅነታቸው በትንሽነታቸው ኢንቨስት ያላደረግንበት ሪሌሽንሺፕ ማለትም የማስተማር የማሳየት ነገር ሳናደርግ ካደጉ በኋላ ምንም ነገር ብናደርግ ልንቀይረው አንችልም። ስለዚህ ይሄ እንድናስብበት ያስፈልጋል። በተለይ ትናንሽ ህፃናት ያሏችሁና ገና ህፃናት እና በእንትን ደረጃ ያሉትን በዚህ ረገድ በጣም ልረዳቸው ይገባል። this is a time to invest on them። ብዙ ማስተማር፣ ብዙ ዋጋ መክፈል፣ ብዙ ሳይሰለቹ ማድረግ። ይህንን በሚመለከት አንድ ቤተሰብን ሪኮግናይዝ ማድረግ እፈልጋለሁ። ቤተሰቡ ልጆቻቸውን የእግዚአብሔርን ቃል ለማስተማር እንደ ጉድ ይተጋሉ። ቅድም አይታቸዋል። ኤላ በዝም ብላ መጽሐፍ አምጥታ አንብባ አይደለም። የወላጅ እንትን አለበት፣ እጅ አለበት። መጽሐፍን መረጡላት። መጽሐፍ ወደ ቤት አቅጣጫ መሄድ እንዳለባት አሳዩት። ምን ማጥናት እንዳለባት አሳዩት። አይገርማችሁም? እግዚአብሔር የሰጠን እንትን አእምሮ ለሁሉም የተሰጠ አእምሮ ነው። ግን ያን አእምሮ መቅረጽ ይቻላል። አስጠኗት አለችው። እኔ ይሄንን እንኳን 1/4ኛውንም አልችልም። ምንም በጣም በጣም እንትን ነው። እና ይሄንን ያደረጉ ወላጆች እንደገና ደግሞ ሌሎች 2 እህቶቻቸውም በየበዓሉ እዚህ መጥተው ሰርፕራይዝ የሚያደርጉን አይታቸዋል። የእግዚአብሔርን ቃል አጥንተው እንደ ጉድ አምጥተው ይነግሩናል። አጨብጭበን እንሰዳቸዋለን። ይሄ ሁሉ እንዲሁ የሆነ አይደለም። የወላጅ ኢንቨስትመንት አለበት። ዋጋ ከፍለውበታል። ጊዜያቸውን መስዋዕት አድርገዋል። አስጠንተዋል። አይዟችሁ ብለዋቸዋል። ልጆቹንም አንዴ ካስያዟቸው ሉክ እንደዛ ይሆናል። ስለዚህ ሰለሞንና ምስር አላችሁ? ኦኬ ምስሬ ያ ኢዋት ኖ ተነሺ ቁሚ። ሪሊ እግዚአብሔር አጨብጭቡላት። ኦኬ ታንክ ዩ ጌታ ይባርካችሁ። እና ይሄንን የምለው ምንድን ነው? ቢካዝ ኢንቨስት እያደረጉባቸው መጠኑ ይገርማቸዋል። ትንሿ ኤላ በነገራችን ላይ የአስቴር ዲሳይፕልሺፕ ቲም ነች፣ ውስጥ ነው ያለችው። እና እዛ አሰራራችን መጀመሪያ ውይይት ከመጀመሪያችን በፊት ልጆች በሙሉ ተሰብስበው ይቀመጣሉ። ከዛ የእግዚአብሔርን ቃል ያጠኑትን ይናገራሉ። እንዲናገሩ እድል ይሰጣቸዋል እያንዳንዳቸው። መጀመሪያ ሲጀመር ብዙዎቹ ዘወር እጅ የሚያወጣ ነበር። ማን ነው ዛሬ ሼር የሚያደርግ ሲባል ሁሉም ይሉ ነበረ። አሁን ግን ይገርማቸዋል፣ ዴቨሎፕመንቱ እንደሚያስገርም ሁኔታ ልጆች እጅ ማውጣት ጀመሩ። ሁሉም አንድ ነገር ይዘው ይመጣሉ። አንድ የእግዚአብሔር ቃል ሰምቲንግ እና እሱን እንሰማቸዋለን፣ እናጨበጭብላቸዋለን፣ እንጸልይላቸዋለን፣ እናበረታታቸዋለን። ኤላ ባይ ዘ ወይ የራሷ ቡክ ክለብ አላት። እቺ ትንሿ ኤላ እና ትንንሽ ህፃናት ያሏችሁ ምስሬን አናግሯቸው። ኢትስ አሜዚንግ። መጽሐፍ ያነባሉ በእንትን ኦንላይን። እና ይሄንን የምለው ምንድን ነው? ልጆች ላይ አሁን ኢንቨስት የምታደርጉ ወላጆች እግዚአብሔር ይባርካችሁ።
ፊውቸሮቻቸውን አይታችኋል። ፊውቸራቸው ከእግዚአብሔር አይርቅም። ውጪ ወጥተው የሚገጥማቸው ሁሉ አደገኛ ቢሆንም ያንን ኮስችን ለማድረግ እንኳን ግራውንድ ይኖራቸዋል። ሌላው ቢቀር እምቢ ማለት ባይችሉም እንኳን የለም ይሄ ነገር አይመስለኝም፣ እኔ ሌላ መንገድ አለ የሚል አቲቲዩድ ይዘው ትምህርት ቤት ይሄዳሉ። ዩኒቨርሲቲ የትም ቦታ ቢደርሱ እንትን አይሉም፣ አይወድቁም፣ በቀላሉ አይሸነፉም፣ በቀላሉ እንትን አይሉም። ስለዚህ ስለነሱ እግዚአብሔር የተመሰገነ ይሁን እና የተሰጠኝን ሰዓት ጨርሻለሁ። የአባትነት መለኪያው እግዚአብሔር ነው። እግዚአብሔር የአባትነት መለኪያ ነው። ዋናው መለኪያ እሱ ነው። የባልና ሚስት ግንኙነት ብቻ ሳይሆን ማንም ያገባ ሰው ሁሉ አባት ይሆናል፣ አባት ነው። ስለዚህ ለቤቱ ኃላፊነት አለበት። በክርስቶስ ኢየሱስ አምነን የሰማዩ አባታችንን አባት ብለን ልንጠራው ድፍረት አግኝተን ያለን ሰዎች ልጆቻችንን ለሱ ማዘጋጀት፣ እንደ ሐሳቡ መምራት ይጠበቅብናል። ደግሞ በእውነት አባታችን ነን ካል ልንመስለው ይገባል። አባቱን የማይመስል ልጅ ችግር አለ። አባታችን ነው እናለን። ስለዚህ አባታችንን ለመምሰል ነው መጣር ያለብን እንጂ ሌላ ለመምሰል አንችልም። ስለዚህ ይህንን ለማድረግ ቅድም እንደተጠቀሰው ስንወጣም ስንገባም ስንተኛም ስንቆምም ስንልም ቃሉን መጫወት፣ መናገር፣ ልጆችን ቤት አባት ከገባ ቴሌፎን መቆም አለበት እኔ እንደሚመስለኝ። ቢኮዝ እንዴት መነጋገር ይቻላል ከቴሌፎን? እሱም ቴሌፎን፣ አባትም ቴሌፎን፣ እናትም ቴሌፎን ተይዞ እንዴት ሊሆን ይችላል ያ ሪሌሽንሽፕ? ስለዚህ ልንመስለው ይገባል። መልካም የአባቶች ቀን እንደገና እላለሁኝ ለሁላችሁም። ጌታ ይህንን የተናገረንን በሁላችንም ውስጥ ሕይወት እንዲሆንልን እንድንኖርበት ይርዳን። እግዚአብሔር እናንተንም እኔንም ሁላችንም ይርዳ። እውነተኛ አባቶች አባትነትን ሲግኒፋይ የምናሳይ የምናበራ እንደተባለው እንደ ቃሉ የምንኖር ሰዎች ያድርገን። ጌታ ይባርካችሁ። እግዚአብሔር አምላካችን የተባረከ ይሁን። ጋሽ ተሼን ጌታ ኢየሱስ ይባርከው። እስቲ ሁላችንም እንነሳና አብረን እንጸልያለን። አባቶች ላይ ያለብን ኃላፊነትን በጥቂቱ ከእግዚአብሔር ቃል አሳይቶናል። እግዚአብሔር እንደረዳው መጠን ደግሞ በመካከላችን በእውነት እግዚአብሔርን በመፍራት በመውደድ በመታዘዝ በትህትና የሚመላለስ አባት ስለሆነ እግዚአብሔር ይባርከው፣ ልጆቹን ሁሉ ይባርካቸው። ጋሽ ተሼ በመካከላችን ጌታን ከተቀበለ ጀምሮ እድገቱ በሚደንቅ ሁኔታ ከጌታ ጋር የተጣበቀ ሰው ነው። ጌታን የሚወድ ነው። በሚገርም ሁኔታ የሚታዘዘን ነው። በእውነት ለብዙ ወንድሞች እህቶችም በእውነት እሱን አይተነው ምሳሌ መሆን እንድንችል እግዚአብሔር ይርዳን። ትልቅ ነው፣ በእድሜ ይበልጠኛል በጣም ግን ለማዘዝ ከሚቀሉኝ ሰዎች አንዱ እሱ ነው። ጋሽ ተሾመ ምንም ነገር ውስጥ አድርግ ብለው እንደማይለኝ ስለማውቀው ብዙ ቦታ ውስጥ ገባ እንዲያገልግል እንደዚህ አድርግ ምናምን ስለው በቃ በጣም ይታዘዛል፣ በጣም ይታዘዛል። እግዚአብሔር አብዝቶ ይባርከው። በቤተ ክርስቲያናችን በነበረው የ2 ዓመት መጽሐፍ ቅዱስ ትምህርት ቤት ውስጥ ገብቶ ተምሮ ጨርሷል። ከዛ እንደገና እዛ ውስጥ የሚያስተምሩ ሰዎች ማሰልጠን በፈለግን ጊዜ
ወደ አትላንታ ወደ ትምህርት ቤቱ ለአንድ ሳምንት ከላክናቸው 5 ሰዎች ውስጥ አንዱ እሱ ነበር። ከሜኖናይቶች ጋር በነበረን ህብረት ውስጥ ተወካይ እንዲሆን በኖርዝ እዚህ ካሊፎርኒያ ሰው በፈለግን ጊዜ ጋሽ ተሼ አንተ ሁነን ስለው በጣም ጋሽ አንተ ካልክ ብሎ ታዘዘ። የኖርዝ አሜሪካ ቤተክርስቲያናት ህብረት ውስጥ በማስታረቅ አገልግሎት ውስጥ ኮሚቴ ሰው በተፈለገ ጊዜ አገልግል ሲባል ቤተ ክርስቲያን ውስጥ በሽምግልና ቢሆን በዲያቆንነት ቢሆን በብዙ ነገር ውስጥ ይገርማቸዋል። እና እንደዚህ አይነት በቃ ምሳሌ ለመሆን ለመታዘዝ ለማገልገል የሚተጋ ሰው እግዚአብሔር እንዲህ አይነት አባቶች ሌሎችም አላችሁ። ዛሬ እሱ ስለቆመ ነው እንግዲህ እንዲህ አይነት ሰው በመካከላችን ስላለ እግዚአብሔር አምላካችን የተባረከ ይሁን። አስተዋይ የሚያደርገውን በጥንቃቄ የሚያደርግ እግዚአብሔርን በመፍራት የሚያደርግ ዛሬ እንደሰማነው ደግሞ እንደ ቃሉ አባቶች ሆይ ትልቅ ኃላፊነት በእኛ ላይ አለ። እኛ እግዚአብሔር ወኪሎች ምሳሌዎች ሆነን በቤት ውስጥ አለን። ቃሉን አጥኑ፣ ቃሉን ደግሞ ተነጋገሩ፣ ተጫወቱት፣ ልጆቻችሁን አስተምሩ። ቃሉ እንዳይረሳ በቤት ውስጥ በመቃኑ ላይ በግድግዳው ላይ በሁሉ ቦታ ላይ ለጥፉት ነው የሚለው። ተነጋገሩ፣ እንዳይረሳ ኃላፊነት አለባችሁ። እግዚአብሔርን ፍሩት፣ እግዚአብሔርን ውደዱት፣ አሳዩ። ዛሬ ተብለናል እንድናሳይ እግዚአብሔር ይርዳን። የተናገረው ስታቲስቲክስ በጣም ያስፈራል። በነጮች አካባቢ የታየው እኛም ከዛ የራቅን አይደለንም። እና ትውልዱ ታዲያ ማንን ይምሰል? በእውነት የሚያሳዝን ትውልድ ነው። ልጆቻችን እንዴት እንደሚያሳዝኑ፣ አሁን ደግሞ የሚያድጉት ህፃናቶች እንዴት እንደሚያሳዝኑ፣ የሚያዩት የሚሰሙት ነገር ሁሉ ከእግዚአብሔር የሚያርቅ ነው። ታዲያ እኛ ውስጥ እግዚአብሔርን ካላዩ፣ ቤት ውስጥ ቤተ ክርስቲያን መጥተው እግዚአብሔርን ካላዩ፣ እነኚህ ህፃናቶች የእግዚአብሔርን ፍቅር ካላዩ የት ያገኙት? እኛ ቤተ ክርስቲያን ስንሄድ ካላዩን፣ ስንጸልይ ካላዩን፣ ስናመልክ ካላዩን፣ ስንዋደድ ካላዩን፣ ስናገለግል ካላዩን፣ ቤት ውስጥ ለሚስታችን ስንታዘዝ ካላዩን፣ ባሎች ትህትናን እኛ ውስጥ የት ይመልከቱት? ምንም አያውቁም እንዳንል፣ ይሄ የኢንፎርሜሽን ዘመን ነው። they are bombarded በኢንፎርሜሽን እንደው ሊያውቁት ከሚገባቸው በላይ በላያቸው ላይ በቃ እየተበተነ ነው ኢንፎርሜሽን፣ የማያስፈልግ ጋርቤጅ በሙሉ። እና አባቶች እግዚአብሔር ይርዳን። ቤተ ክርስቲያን ውስጥ ደግሞ ሲመጡ ልጆቻችን አባቶችም እናቶችም በእውነት እነኚህ ህፃናቶች ቅፍ እያደረግን እየሳምናቸው የእግዚአብሔርን ፍቅር እንዲመለከቱ እንደምንወዳቸው እንዲያውቁ ምክንያቱም ቢጠፉ እንኳን የመመለስ እድል አላቸው። ዛሬ እንደሰማነው እግዚአብሔር በራሳቸው መንገድ ነው እንጂ የሚመራቸው በእኛ መንገድ አይደለም። በቃ እንዲመለሱ እግዚአብሔርን ፍቅር አይተው ጥግብ ብለው እንዲሄዱ። ህፃናት ልጆች ያለን ደግሞ በቃ ለልጆቻችን በጣም ዋጋ እንደምንከፍል አውቃለሁ። ያው ልጆች ያለን ይገባናል። ምንም አይነት ዋጋ እንከፍላለን። ግን ለመንፈሳዊ ህይወታቸው ባካችሁ ወንድሞችና እህቶች፣ አባቶችና እናቶች የበለጠ ዋጋ ይከፈል። ለትምህርታቸው በትምህርት ቤት ለሚያገኙት እውቀት ገና እኮ ከህፃንነታቸው ተምሮ የኮሌጅ ፈንድ እኮ የሚባል ይቋቋምላቸዋል። ምናልባት የጀመራችሁ ትኖራላችሁ፣ ያስፈልጋቸዋል። ጥሩ ነው መኖሩ። በትምህርታቸው በምድር ኑሯቸው ላይ ሰክሰስፉል እንዲሆኑ which is good። ግን ከዛ በላይ በመንፈሳዊ ነገር ሰክሰስፉል እንዲሆኑ ብዙ የተማሩ በቃ ብዙ ዲግሪ ያላቸው በብዙ ነገር እውቀት የበለጸጉ ግን እግዚአብሔርን የማይፈሩ ልጆች እንዳናሳድግ፣ እግዚአብሔር ቤተ ክርስቲያን መምጣት ከንቱ የሚሆንባቸው ልጆች፣ ጊዜ ማጥፋት የሚመስላቸው ልጆች እንዳናሳድግ። ምክንያቱም እኛም ሲመቸን የምንመጣ ከሆነ አስፈላጊነቱን አያዩትም።
it is not ኮሚኒቲ ብቻ አይደለም ቤተ ክርስቲያን። ያም እንዳለ እዛ ውስጥ አቃለሁ፣ ግን ከዛ የሚበልጥ ነገር እንደሆነ የክርስቶስ አካል እንዲያውቁት ቤተ ክርስቲያን የማይቀርበት እንደሆነ እንዲያውቁ ሲመቸን የምንመጣበት ነገር እንደሆነ እንዳይመስላቸው። ሌላ የሆኑ ችግሮች ሲመጡ ቤተሰብ ሲመጣ የሚቀርበት ለምን በቃ ፋሚሊ ከተለያየ ከተማ ስለመጣን ከፋሚሊ ጋር ጊዜ ለማጥፋት ቸርች ይቀራል። ልጆቻችን ያንን እንዳይሰሙ ከኛ እንዳይማሩ በፍጹም በቃ የቤተ ክርስቲያን ክርስቶስን ትልቅ ቤተ ክርስቲያንን ትልቅ እንድናረግላቸው በዘመናቸው ሁሉ የትም ቢሄዱ በቃ ከቤተ ክርስቲያን የሚባል ነገር ከውስጣቸው እንዳይጠፋ ይሄዳሉ። ልጆቻችን ያዩንም ልጆች ወጥተዋል አይደል? አንደኛው ታውቃላችሁ፣ ይሄዳሉ፣ መውጣታቸው አይቀርም። ሲወጡ ግን ቤተ ክርስቲያን የሚለው ነገር ውስጣቸው እንዳይጠፋ ቫልዩ ውስጣቸው እንዲቀር ተቀርቅሮ እንዲቀር። አባቶች ደግሞ ትልቁ ድርሻ ለዚህ ነበር የአባቶች የወንዶች ባይብል ስተዲ ለማቋቋም የሞከር ነው። ብዙ አባቶች ሁሉ ቢዚ ሆኑ ልጆቻቸው ፕሮቫይድ ለማድረግ ብዙ እየሰሩ ስለሆነ መሰለኝ እንግዲህ ጊዜ አልተመቸም። ግን አባቶች ትልቁ ኃላፊነት አይገርምም? ስንሰማ 68% ነው 66% አባቱ ቤተ ክርስቲያን ኤቭሪ ሰንዴ የሚሄድ ልጅ 66% ቢጠፋ እንኳን የመመለስ ቻንሱ የሚደንቅ ነው። የእግዚአብሔር ምሳሌዎች እናመሰግናለን ጌታ። አቤት የሰጠህን ቦታ፣ አቤት የሰጠህን ክብር፣ ስምህ የተባረከ ይሁን። ሃሌሉያ። ጌታ ሆይ ብቻችንን አልተውከንም። በራሳችሁ ምንም ልታደርጉ አትችሉም እንዳል ጌታችን ኢየሱስ በራሳችን ምንም መንፈሳዊ ነገር ማድረግ እንደማንችል እኛም እናውቃለን፣ አንተም ታውቃለህ። ነገር ግን በዚህ በማንችለው ነገር ውስጥ ሊረዳን፣ ሊያግዘን፣ ሊያቆመን፣ ሊደግፈን ከሥላሴዎች አንዱ አካል የሆነው መንፈስ ቅዱስ በዚች ምድር ላይ ባለችን ጥቂት ዕድሜ ከእኛ ጋር አብሮ ሊኖር ስለተሰጠን እናመሰግንሃለን። በድካማችን የሚያግዘን ስላለ፣ በውድቀታችን የሚደግፈን ስላለ፣ አይዞህ አይዞሽ የሚል መንፈስ ቅዱስ ከእኛ ጋር ስላለ ስምህ ይባረክ። ይሄ በውስጣችን ያለውን መንፈስ ቅዱስን እንድንሰማ ጆሮቻችንን በጌታ በኢየሱስ ስም አንተ ክፈታቸው። የውስጥ ጆሮቻችን መንፈሳዊ ጆሮቻችን እንዲከፈቱ እንድንሰማ፣ ስትናገረን፣ ስትመራን፣ ስትመክረን፣ ተው ስትለን፣ በርታ ስትለን፣ ሂድ ስትለን፣ አቁም ስትለን መስማት እንድንችል ጌታው የውስጥ ጆሮቻችን እንድትከፍታቸው በኢየሱስ ስም እንለምናለን። አባቶ እንደ ቃል በተለይ በዚህ ዕለት በዚህ ማለዳ ለአባቶች እንጸልያለን። ጌታ ሆይ በኢየሱስ ክርስቶስ ስም በእውነት ምሳሌ እንድታረገን ዛሬ በዚህ ስፍራ ይህንን በእውነት የሰማን የታደልነን ጌታ ሆይ እግሮቻችን በጥፋት መንገድ እንዳይሄዱ አስቀድመ ስለመከርከን ሕፃናት ልጆች ስላሏቸው አባቶች ስምህ ይባረክ። ተመስገን ጌታ ሆይ ይሄ የሰሙት ነገር በሕይወታቸው በውስጣቸው ፍሬ እንዲያፈራ በእውነት ልጆቻቸውን እንዲመክሯቸው እንዲያሳዩአቸው ትክክለኛውን የቀናውን እውነተኛውን መንገድ ኖረው እንዲያሳዩአቸው እግዚአብሔርን መውደድ፣ እግዚአብሔርን መፍራት፣ እግዚአብሔርን መታዘዝ፣ እግዚአብሔርን ማገልገል ምን ማለት እንደሆነ ኖረው እንዲያሳዩአቸው የተለየ ጸጋ በኢየሱስ ክርስቶስ ስም ይሰጣቸው። ጌታ ሆይ ትላንትና ተሳስተን ስላሳደግነው አባቶች የአንተ ይቅርታና ምሕረት በእኛ ላይ ስላለ ስምህ ይባረክ። በመሰለን አቅጣጫ አሳየናቸው ጌታ ሆይ አሁንም ግን አድገው ከቤታችን የወጡትን ልጆች ሁሉ እንድትመለከት፣ ከቤት የጠፉትን እንድትመልሳቸው፣ የሳቱትን
የራቁት ላይ በእኛ ላይ የተገለጠውና የበዛው ምሕረትህ በእነሱም ላይ እንዲገለጥ በኢየሱስ ስም እንለምንሃለን። መንገድ አለህ አንተ ጌታ ሆይ፣ አንተ ትመልሳለህ። እኛን እንኳን ከጨለማ ከድቅድቅ ጨለማ ውስጥ ፈጽሞ የማናቀውን ከኃጢአት ውስጥ መጥተህ ነው ምንም ቃል በውስጣችን ያልነበረውን አንተ ተናግረ መልሰናል። እነኚህ ልጆቻችን በቤት አድገው ከቤት የወጡት ያ የሰሙት ቃል ያ ውስጣቸው የገባው ቃል በጌታ በኢየሱስ እንደገና ከውስጣቸው መብቀል ማቆጥቆጥ እንዲጀምር እነሆ ይህ ቃል የማይጠፋ ነው፣ ዘላለማዊ ነው፣ በእነሱ ላይ ተዘርቷል። ማደግ እንዲጀምር እንዲመልሳቸው እንደገና ወደ እግዚአብሔር እመለሳለሁ እንዲሉ ባሉበት ቦታ በጌታ በኢየሱስ ክርስቶስ ስም እንለምናለን። ጌታዊ በመካከላችን ስለሰጠን ብዙ መልካም አባቶች ስም ይባረክ። እንባርካለን። ይባረኩ ጌታ ሆይ፣ ከዚህ በላይ ባርካቸው። ብዙ አባቶችን በመካከላችን አብዛ። እግዚአብሔርን የሚፈሩ ታማኝ የሆኑ የሚያገለግሉ ምሳሌ የሚሆኑ አባቶች በመካከላችን ይብዙልን። ጌታ ሆይ ስም ለዘላለም ይክበር። ቀናችን በስምህ ይባረክ። ሳምንታችን የተባረከ ይሁን። መውጣት መግባታችን የተባረከ ይሁን። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ እንዳልከን ጌታ በምንሄድበት ቦታ ሁሉ እንድናበራ እንድንደምቅ የአንተ ነገር በሕይወታችን እንዲታይ ሰዎች የተለየ ነገር በእኛ ውስጥ እንዲያዩ ጌታ ሆይ ጣዕማችን እንዲወጣ ሞት በሚሸትበት ቦታ ሕይወት እንድንሸት መራራ ነገር ባለበት ቦታ የአንተ ጣዕም በሕይወታችን እንዲገለጥ በጌታ በኢየሱስ ስም እንለምናለን። ለዚህ ክብር ተጠርተናል። እናንተ አምባሳደሮች ናችሁ ብለህናል ጌታ ሆይ እንደ ክርስቶስ አምባሳደሮች በምድር ላይ እንድንመላለስ በኢየሱስ ስም ጸለይን። በተለያየ ጉድለት ውስጥ የሚያልፉ በዚህን ሰዓት የኔ ጉዳይ የምትል ነፍስ ብትኖር የአንተ እጅ በሷ ላይ ይምጣ፣ በጥያቄዋ ላይ ይምጣ። እንቆቅልሾች ይፈቱ ጌታ ሆይ ከሰለሞን የሚበልጥ በዚህ አለ ብለሃል እንደ ቃልህ። አንተ የምትበልጠው አለ። ግራ የማትጋባ የሚመጣው ጥያቄ ግራ የማያጋባ እንቆቅልሽ የማያስፈራ ጌታ በጌታ በኢየሱስ ስም የተወሳሰቡ ነገሮችን ሁሉ እንድትፈታቸው፣ በጨለማ ያለች ነፍስ ወደ ብርሃን እንድትመጣ፣ በጥያቄ የደቀቀች ነፍሷ እንዲበረታ በኢየሱስ ስም እንለምናለን። ዳዊት ግን ልቡን በአምላኩ በእግዚአብሔር ላይ አበረታ ተብሎ እንደተጻፈ መበርታት ያለባት ነፍስ ጌታ ሆይ ልቧ እንዲበረታ አቅም እንዲሰጣት የመንፈስ ቅዱስ ጉልበት ወደ ውስጧ እንዲጨምር በጌታ በኢየሱስ ስም ጸለይን። ስም ይባረክ። እናመሰግንሃለን፣ እናከብርሃለን። ወደ አንተ መተን አንተን አምልከን ባዶአችንን ስለማንሄድ ስም ይባረክ። ጠላትን ሥራ ስለምትመታው እናመሰግንሃለን። ወደፊት መተን ጌታ ሆይ ማንም የሚያሸንፈን ስለሌለ በወደድከን ከአሸናፊው ስለምንበልጥ ከክብር ወደ ክብር ከከፍታ ወደ ከፍታ ስለምታሻግረን ከኃይል ወደ ኃይል ስለምታዘልለን ስምህ የተባረከ ይሁን። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ስለ ሁሉም ነገር ከፍ ከፍ በል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ለመነ፣ አሜን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት፣ ፍቅሩ፣ በረከቱ ሕይወታችሁን፣ ትዳራችሁን፣ ልጆቻችሁን፣ ቤታችሁን ይሙላ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም